ኢራን ለአየር ድብደባ ምላሽ ለመስጠት በእስራኤል ላይ የሚሳኤል ማዕበል አዘነበች። የኢራን የተባበሩት መንግስታት ድርጅት ተወካይ አሚር ሰኢድ ኢራቫኒ እንደተናገሩት እስራኤል በኢራን ላይ ባካሄደችው ጥቃት 78 ሰዎች መሞታቸውንና ከ320 ሰው በላይ መቁሰሉንና እነዚህም አብዛኞቹ ሲቪሎች መሆናቸውን ተናግረዋል። ቴህራን አርብ ምሽት ላይ ከሁለት ሳልቮስ በኋላ ቅዳሜ ላይ የአየር ድብደባ መጀመሯን ፋርስ ዘግቧል። ከማዕበሉ አንዱ ቅዳሜ ረፋድ ላይ የእስራኤል ንግድ ማዕከል የሆነችውን ቴል አቪቭን ያነጣጠረ ሲሆን እስከ ኢየሩሳሌም ድረስ ፍንዳታዎች እንደተሰሙ እማኞች ተናግረዋል። እነዚያ አርብ ዕለት እስራኤል በኢራን ላይ በአዛዦች፣ በኒውክሌር ሳይንቲስቶች፣ በወታደራዊ ኢላማዎችና በኒውክሌር ቦታዎች ላይ ለፈጸመችው ጥቃት ምላሽ ነው ሲሉ ተናግረዋል። ኢራን በዩራኒየም የማበልጸጊያ ተግባሯ ሚስጥራዊ የጦር መሳሪያ ፕሮግራም አካል መሆኑን አስተባብላለች። የዩናይትድ ስቴትስ ጦር አርብ ዕለት ወደ እስራኤል ያቀኑ የኢራን ሚሳይሎችን ለመምታት ረድቷል ሲሉ ሁለት የአሜሪካ ባለስልጣናት ገለጹ። የእስራኤል ጦር ኢራን አርብ ዕለት ከ100 ያላነሱ ሚሳይሎችን የተኮሰች ሲሆን አብዛኞቹ የተጠለፉ ወይም የወደቁ ናቸው ብሏል። ቴህራን ቅዳሜ በደርዘን የሚቆጠሩ ሚሳይሎችን አስፈነጨፈች። ቴል አቪቭ እና ኢየሩሳሌምን ጨምሮ የአየር ወረራ ሳይረን በመላ እስራኤል ተሰማ። የኢራን ሚሳኤሎች ተከታታይ ማዕበሎች ሰማየ ሰማያትን እየወረሩና እስራኤላውያን መማለዳቸውን ተከትሎ ነዋሪዎች ወደ መጠለያ እንዲገቡ አድርጓል።